ዛሬ ከና ኮናችሁ በጣም ቆንጆ ሹሹካ በአቮካዶ አለ እንዳይበልጣችሁ። እንደናችሁ እንደምሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሳቆታ ያደርጋል። ዛሬ ምግባችን ደግሞ ሹክሹካ በአቮካዶ እናዘጋጃለን። ከዚህ ፊት እንግዲህ ሹክሹካ በእንቁላል አይታችኋል። አንዳንዴ ደግሞ ለጾም ጊዜ እንዴት አገን ሰላም ጥያቄ ቀርቦን ነበር። በዛ ጥያቄ መሰረት ዛሬ እንግዲህ ለጾም የሆናችሁን ቆንጆ አረቢያን ሹክሹካ እናዘጋጃለን። የሚያስፈልጉ ግብአቶች ላስተዋወቃችሁ። ዋነኛ ግብአታችን እንግዲህ በአቮካዶ ሲሆን አቮካዶ እንደዚህ ቆንጆ አቮካዶ ከአጥፎ አዘጋጅቻለሁ። እንደዚህ ደግሞ 3 ቀላቀላ ያሉ ቲማቲሞች እንደዚህ ተዘጋጅተዋል። ይሄ ደግሞ እዚህ ጋር እንደምታዩት ነጭ ሽንኩርት በጣም ምግብ ያጣፍጥላችሁ ነጭ ሽንኩርት አዘጋጅቻለሁ። እንዲሁ ደግሞ ቀይ ሽንኩርት ለስራ ያስፈልጋቸዋል ማለት ነው። የለግባታችን ደግሞ ትል በርበሬ ነው። ፓፕሪካ ወይ በርበሬ መጠቀም ትችላላችሁ። እንደ ልባችሁ የሚገኝ በርበሬ ስለሆነ ተጠቀሙ። ጣዕሙን ቆንጆ የሚያገላችሁ ለግባታችን ደግሞ እርድ ነው አድም እንጠቀማለን። ሌላ ቆንጆ ቅመማችን ደግሞ ሹክሹካን ጥሩ ጣዕም ያመጣላችሁ ደግሞ ከሙን ነው። የተፈጨ ከሙን በጣም አስፈላጊ ነው እንጠቀማለን። የቲማቲም ድል ደግሞ ከለሩ ላይ ያሳምርላችሁ የቲማቲም ድል ተጠቀምና ጨው እንደ ቆንጆ ያደርገን ወደ መሃል መጨረሻ ደግሞ ትንሽ በዝቅ ጣጣላ አድርገንበት እናንተ ከተከው ቆንጆ ነው። እሺ እንግዲህ አሁን ግብአት ተዘጋጅተዋል። መጀመሪያ መስራችን እንግዲህ ግብአቶችን መከታተፍ ነው። ከካተፍን በኋላ ቀጥታ ወደ አሰራሩ በጣም ቀላል የሆነ በቂጣ በዳቦ የሚበላ የሚችል ቆንጆ የቁርስ አማራጭ ይሆናል። በተለይ ብዙ ጊዜ ለጾም ጊዜ አማራጭ ይጠፋቸዋል። የጥሩ አማራጭ ስለሚሆናቸው ከሱ እንጀምራለን ማለት ነው። እዚህ መግባታችን እንግዲህ እንደምታዩት እዚህ ጋር ሽንኩርት አለ። በዚህ ስላይስ እንከትፋለን። እንደዚህ ስላይስ ታጉታለ። ሽንኩርቱን ካስፈለገ ሽንኩርት መተው ይችላልላችሁ። አንተ ሽንኩርት አትፈልጉምና ግን በጣም ቆንጆ ያገላችኋል። እንዲያርጋችሁ ሽንኩርት ከተፍና ወደ ሳህናችን መልሰዋለን። ሚዛን ፕላስ ዝግጅታችን ከጨረስን በኋላ ወደ ማብሰል እንሄዳለን ማለት ነው። እኛን ከበዳችሁ በኋላ እንትናችሁን እንድነሱ ነጭ ሽንኩርቱን የተፈጨ መጠቀም ይቻላል። ወይም እንደዚህ ያጋችሁ በሱ ዲመክተፍ እንዳያቃችሁ ዲመክተፍ በስሱ በጣም ሽንኩርት ከትፌ መስራት በጣም ወዳለሁ። በጣም ነው የሚያገልኝና ነጭ ሽንኩርት እንደዚህ ሲከተፍ የምግቡ ጣዕም ለውጥ በጣም ታዩታላችሁ ለውጡን። እንደዚህ ከከበዳችሁ ደግሞ አድቃችሁ ፈጭታችሁ አለማችሁ መጠቀም ይቻላል። እንዲህ ካረጋችሁ ትንሽ አነሳ ስናደርገው እንዲያገል ነው እንደዚህ አድርገን እዚህ ጋር እናስቀምጣ እንደዚህ አድርገን በማስከተል እንግዲህ ቲማቲም እናዘጋጀው። በመቀጠል እንግዲህ ቲማቲም እንደዚህ እናዘጋጃለን። ቲማቲሙ እንደዚህ አነስ ሳይዝ ቢላ እንደዚህ አይኗ እንደዚህ ተቆጣጣ እንደዚህ አድርጋቸው ካወጣን በኋላ የኛው እንደዚህ 4 ቦታ እንደዚህ ከፍ ቆርጣችሁ ማዘጋጀት ነው። እንዲያካቸው ታዘጋጃላችሁ ማለት ነው። እንዲያካቸው 4 ቦታ ቲማቲሙን እንግዲህ ስመለስ እንግዲህ የሹክሹካ አሰራሩ ቀጥታ በመጥበሻችን ላይ ጨምረን የታገነ መስራት ተመልክታችሁ ማትሄዱ ጉርሻ ከሽማንስ ጋር ይቀጥላል። ጠብቁኝ። እሺ ተመልሻለሁ። አሁን የምሰራበትን መጥበሻ አዘጋጅቻለሁ። እንደዚህ መጥበሻችን ላይ ዘይት እናደርጋለን። የመገራችን ላይ ይሄ ምግብ ወደደው አካባቢ በጣም የተወደደ ምግብ ነው። አረብ ሀገራት በጣም ይወዱታል። ይሄ ምግብ በጣም ዘይታችሁ ሳይግልባችሁ በጣም ሳይግል ቲማቲሙን እንደዚህ እናስቀምጠዋለን። ከጋለ በጣም የተፈናጠረ ማስቀመጥ ስለማትችሉ እንዲያደርጋችሁ ቲማቲሙን ዘይቱ ላይ እንደዚህ አገነዝ እናስቀምጠዋለን። እንዲያርጋቸው ማስቀመጥ እንደዚህ አከከነዋለን ማለት በጣም ቆንጆ ያገላችኋል ማለት ነው። እሺ እንግዲህ በዚህ መክ ካረግነው በኋላ 1-3-4 ደቂቃ እንግዲህ ያገላበጥነው ቆዳው እስኪላጥ ድረስ ስናቆየው ነው። ከዛ ግብአቶችን ጨምራቸዋለን። ከ3 ደቂቃ በኋላ መልሳለሁ። ጠብቁኝ። እሺ እንግዲህ ተመልሻለሁ። አሁን እንደምታዩት እዚህ ጋር እንደዚህ ያደረግን ከላዩ ላይ በሹካ
ልትገለብጡት ይላጥላችሁ ለታውቁ ፓክታው ለታውቃላችሁ ለያረጋት በሹካ ቆዳውን አንሷለን ልጅ ያው ለምግባችሁ ለስትመገቡት ደስ እንዲላችሁ ነው እንጂ ማታቱም ችግር የለም። ግን ሲነሳ የለጠ አፍ ላይ ምንም አይነት የሚጎርብጥ ነገር ስለማታገኙ እንደዚህ ቆዳው እየላጣችሁ ላይ ታውጡና ያዘጋቸው ቆዳውን እናነሳዋለን። አውሬዲ አንድ ነው የቀረችኝ እሷን እንደዚህ እናሳለን። ዲካራክም በኋላ ችኛው እንደዚህ ተሰልግም አሁን ቀጣይ ስራችን የሚሆነው በጫንጨን ታደርጋችሁ የቲማቲሙን እንትን መቆመጠጥ የቲማቲሙን ደስ የማይላችሁና አንዳንድ ነገር ያጠፋላችሁ በዚህ ሳይሆን እንደዚህ ታደርጉት። አሁን ጋዜ ለኩሳለሁ። ስኳት ከማጥቼ ነበር ሰራ የነበረው እንዲያርጋቸው ቲማቲሙን ጫንጫ እናደርጋለን። የበለጠ ምን ያደርገዋል በቀላሉ እንዲንቀሳቀስ ያደርግላችኋል። እንዲህ ካረጋችሁ በኋላ ሽንኩርት ጨምራለን። ትንሽ አፋችሁ ላይ ከሽከሽ ምን ነገር መኖር አለበት። ጣም ቆንጆ ሊሆንላችሁ ጣሙ ልዩ ይሆናል። እናንተም ሽንኩርቱ እንደዚህ ከሽከሽም ከጠላችሁ ደግሞ ለብቻው አጥብሳችሁ ደግሞ መቀላቀልም ትችላላችሁ። ይሄ ከሽከሽ በጣም ጣሙ ቆንጆ የሚሆነው ካረጋችሁ በኋላ አሁን አንድ ላይ እንዲበስሉ እሳቱን ቀነስ እናደርግና እዚህ ላይ አንድ ማንኪያ ፓፕሪካ ወይም በርበሬ ትንሽ እናደርጋለን። ትንሽ እርድ ታረጉበታላችሁ። ትንሽ ከሙን በሻይ ማንኪያ እንደምናደርገው ከሙን እናደርጋለን። ሁለት የሻይ ማንኪያ ደግሞ ጨው እናደርግበታለን። ግማሽ ማንኪያ ደግሞ ቁንዶ በርበሬ ዋው! አንድ ሾርባ ማንኪያ ሙሉ ደግሞ ላርጋቸው የቲማቲም ድልህ እናደርጋለን። አንድ የገባው እንዳለ ግባቶቹ አሁን አጥፍታችሁ እንደዚህ ካዋላችሁ በኋላ ልተረጋው እንደዚህ ጫንጫ እናደርግና እንዲህ ካዋሃድን በኋላ አሁን ጋዝ ለኩሳለን። ክድን አገም ለስለስ ባለ እሳት አንድ 5 ደቂቃ በደንብ አድርገን እናበስላለን። ጠብቁኝ። እሺ ተመልሻለሁ። ዋው ደህና የሚያምሩት በጣም ቆንጆ ነው። ትንሽ ከሙን ይፈልጋል። ትንሽ ከሙን አሁን እንግዲህ ወደ መጨረሻው ስራ ደርሰናል። በነገራችን ላይ ይሄ ምግብ ከነ መጥበሻው ነው የሚቀርበው። አብሮ ቀርብ ብሎ የሚበጋ በጣም ባህል ያቀርቡ እሱ ነው። በጣም ቆንጆ ነው። ከዛና አሁን ያጋለን አቮካዶችን እንደዚህ አድርገን ትንሽ ጣም እንዲወራረስ ግን ከላይ አትቀቡትም። አቮካዶን ከላይ አረንጓዴ እንደሆነ ከስር ግን ጣሙን እንዲያገኝ እናደርገዋለን። እንዲያርጋቸው አቮካዶን ካስቀመጣችሁ አንድ ጋር በቆዳ ተላጥጫ እንዳገኘው እንዲናረግና
አጥፍተን እሳቱን 1 ደቂቃ ቀስ ብለን እንዲዋረስ እናደርገዋለን። አሁን ይቀዘቅዝ። አሁን እዚህ ጋር አወጣዋለሁ፣ ዳቦ አቀርባለሁ፣ አብረን ቀምሳለን። ጠብቀን። እሺ ተመልሻለሁ። ደርሰዋል። ዋው! በነገራችን ላይ ከካሜራ ውጭ እናንተ ያላችሁ ትንሽ ሰይጥ አድርጌበት እንዲያመሰል ማድረግ ትችላላችሁ። ካስፈለገም ብዙም አትቸገሩ። ግን ታዩታችሁ እንዴት እንደሚያምር በጣም ቆንጆ ሹክሹካ በአቮካዶ። እንግዲህ ባለፈው ሰራውላችሁ እንግዲህ ልክ እንዳለቀ ላው ላይ እንቁላል አድርገን ሰራው። ደግሞ ለየት ይላል አሰራሩ። ከዳቦ ጋር ሲበላ የኩቱ ጣዕም ከሽክሽ ምን እንዲገኝ ማድረግ አለባችሁ። ካስፈለገ ቃሪያ ማድረጋችሁ በጣም ጣዕሙን ሻይ ማድረግ ትችላላችሁ ማለት ነው። ደግሞ አሁን ቀምሼ ደግሞ ጣዕሙን እንገራችሁና በዳቦ በቂጣ በቻላ ባገኛችሁ አጠገባችሁ ባለ ነገር መመገብ ትችላላችሁ። እንደዚህ ቅርፊት ባለ ዳቦ አድርጋችሁ እንደዚህ ማድረግ ዋው! አያምርም? አቮካዶ አለ፣ ሶሱ አለ፣ ሽንኩርቱ በጣም ቆንጆ ጣዕሙ ልዩ የሆነ የሹክሹካ አሰራር ነው። ከአቮካዶ ጋር የተሰራው ባካችሁ ተጋበዙልኝ። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ የምስን በሌላ ፕሮግራም በሌላ ምግብ አገኛቸው። በጣም ወዳችሁ ከዛው ቻው